ይኸውልኝ ጋይስ እቺ ወራዳ ቅሌታም ዛሬም ሄዳ ልጥፍ አላለችም። እናንተ ወንዶቹ አፈሩ እኮ ጋይስ፣ ወንዶቹ አፈሩ። ወይኔ በላቸው ሩታ ትግደለኝ ብያለሁ እኮ መጀመሪያ ላይ። አንቺ ቅሌታም እናንተ ተጠቃቀሱ እኮ እርስ በራሳቸው። የምሬንም እናንተ አለሌውላ ማለት ነው። ምን ትሰራለሽ እዚህ ጋር? አንቺ ዝፍጥ ስታስጠላ ግም የግም ድግስ እንደው ስታስጠይ የፈለገ ድራማ ይሁን ምን ይሁን አይመለከተኝም። ምን ትሰራለሽ? ምን ትግማማለሽ እዚህ ጋር? አንቺ ቆሻሻ ስዳደግ ማለት ነው። እና ውድ ቤተሰቦች እንግዲህ ተደናግራ የሰው ወርቅ አያደንቅ ይላል የሀገሬ ሰው። እና ሩታ ልክ አንኳኩታ በር ከፍታ ስትገባ ድንግጥ ብላ ቁጭ ባለችበት ተነሳች። በመቀጠል ደግሞ በመጀመሪያ ደረጃ ወደ አብርሃም ስትቀርብ ማለት ነው ሶፋው ሰብረዋለች። የምሬ ነው የምላችሁ። ድምፅ አዳምጦት ቃ ያደረገች እኮ አጥንትሽ ቃ ይበል። እውነቴ ነው የምላችሁ። አንቺ ዝሙተኛም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማንኛውም እንግዲህ እቺ ያለሌ ዛሬ መታለች። ግም የግም ድግስ እንግዲህ ዛሬም ከች ብላለች ማለት ነው። እና ሩታዬ እንግዲህ በማርቆስ ቤትም መታለች። ጠንክሬ ጎብዣ አሳያችኋለሁ ስትል ነበረ። ሩታዬ እኔ ምልሽ ሩታ ትሰሚኛለሽ? አትሰሚኝም? ስሚ በደንብ አድርገሽ ማለት ነው። የምሬ ነው ምለሽ ወልደሽ ቁጭ ባልሽበት አብርሃምና እቺ አለሌ ሴትዮ ቪዲዮ ሊሰሩ ነው መሰለኝ እኔ ሳስበው ማለት ነው። ስለዚህ ሩታዬ አምነሽ ባልሽ ለጅብ አትስጪው። የምር አትፍቀጂ። ለጅብ አምነሽ አትፍቀጂ ማለት ነው። ከጅብ እኮ አትተናነስም። እናንተ ጎረምሶች እዛ ጋ ቁጭ ብለው አላፈሩም? ተጠቃቀሱ እኮ። የምሬ ነው ብላችሁ የእዮ ይሄ የጠበቃው ምንድን ነው የተባለው ሰውዬ እንግዲህ የእዮ እንትኑ እግሩ ነካካው እኮ። የምሬ ነው ብላችሁ እንዴት መከዳ አንስቶ እኮ አፉ ላይ ያደረገ እኮ። አንቺ ቅሌታን ወራዳ። እንደው ወንዶች ላይ ራሱ አየሽ አይደለም? ወንድ በሚያፍርበት ሰዓት ሴት ልጅ ፍጥጥ ብላ እንግዲህ አይን አውጣ ሆናለች ማለት ነው። እና ለማንኛውም ውድ ቤተሰቦቼ ለይተውላታል እቺ አሁን ላይ ያሉት እንግዲህ ቡታጀራ ላይ ናቸው። መቼም ሲያለቃቅሱ ሲመጡ እውነት እንዳይመስላችሁ ነው። አያገባኝም። እና ውድ ቤተሰቦቼ ሩታዬ ደግሞ ማለት ነው እውነቴ ነው የምልሽ ባልሽ ለጅብ አሳልፈሽ አትስጪ ነው የምልሽ። ከጅብ አትተናነስም። ኧረ ጅብም ጭምር እባብም ጭምር ናት እንጂ እናንተ ምን አይነት ማፈሪያ ናት ደግሞ? እኮ ጠዋት ነው የመጣሁኝ አላለችም? አቤት ቅሌት፣ አቤት ውርደት፣ አቤት ውርደት። እንዳንቺ የተዋረደች ሴት አላየሁም እስከዛሬ ድረስ ሚዲያ ላይ። የምሬ ነው የምልሽ እንዳንቺ የተግማማች ግም የግም ድግስ የሆነች ሴት አላየሁም እስከዛሬ ድረስ ማለት ነው። እና እንግዲህ ለጥፍጥፍ ትልበታለች። አንቺ የሚለጣጥፍ ነገር ይለጣጥፍሽና ማለት ነው። አንቺ ስዳደግ የወንድ ጥማተኛ እውነት የወንድ ጥማት አለብሽ። እንዳንቺም ደግሞ የወንድ ጥማተኞቹ ደግሞ ይደግፉሻል ማለት ነው። እኛ ደግሞ መቼም ብንሞትም ዛሬ ልትሞቱ ነው ብንባል እኔ አልደግፋትም ማለት ነው። መቼም ቤተሰብ ትሞቱ እንደሆነ ሙቱ ብፈልጉ አልደግፋትም። እንዲያው ተስተካክላ ራሱ ብትመጣ ማለት ነው። እቺ ቆሻሻ እንዳንቺ ቆሻሻ ሰው አለ እንደዚች ሚዲያ ላይ እና ለምን ትሳደባለች ልትሉ እንችላላችሁ። የምታደርገው ነገር ሀረካቷ ምንድነው? ይሄ ቆሻሻ ተግባር ምንድነው ይሄ? እንዴ ያደግንበት ማህበረሰብ እንደዚህ አይነት ነው እንዴ? አይደለም። እና ሩታዬ እንግዲህ እኔ እውነቴ ነው የምልሽ ፈቅደሽ ሊሆንም ይችላል ተነጋግራችሁ ሊሆንም ይችላል። ነገር ግን ባልሽ ማለት ነው ባልሽ የልጅሽን አባት አንቺ ወልደሽ ቁጭ ባልሽበት ምናልባት ቪዲዮ እንዲሰሩ ተነጋግራችሁ ሊሆን ይችላል ሁለታችሁ ማለት ነው። ነገር ግን እውነቴ ነው የምልሽ ባልሽ አሳልፈሽ አትስጪ። ከሰራችሁ ሁለታችሁ ተጨማለቁ። ሁለታችሁ ስትጣሉ ስትደባደቡ ብትሰሩ ነው የሚሻልሽ እንጂ እኔ እናት ባስቀመጥሽበት ቦታ እቃው አታገኙም። አታገኙም። አሁን ለምሳሌ ውድ ቤተሰቦቼ ወይ ኢትዮጵያ የላካችሁት እቃ ወይ የሆነ ቦታ ብቻ የሆነ ነገር የዛሬ ዓመት ወይም የዛሬ 2 ወር ያስቀመጣችሁት እቃ ምን ቆሻሻ ሳይነካው ነው የምታገኙት? አይደለም። ይነካል። የሆነ ቆሻሻ የሆነ ነገር ይነካዋል ማለት ነው። ጠይብ በጥንቃቄ ካልተቀመጠ አሁን አብርሃም በጥንቃቄ አስቀምጠዋለሁ ማለት አይቻልም። ምክንያቱም ቆሻሻ ነገር አለ አጠገቡ ላይ ነጃሳም የሚነጅ ሰው ቆሻሻ ነገር አለ። ስለዚህ ትበክለዋለች ማለት ነው ባጭሩ። እና ለማንኛውም የግም ድግስ በሏት ከዚህ በኋላ። እቺ ግንድግር እንግዲህ መታለች። ያው ሶፋም ሰብረዋለች ባይዘወይ ሰብረዋለች። ማኑ ሰብረዋለች? የምሬ ነው የምላችሁ። ቃ አለ እኮ አጥንትሽ ቃ ይበልና ማለት ነው። እና ጋይስ ለማንኛውም እናንተ አንቺ ምን አይነት ባለጌ ሴት ነሽ? በእናትሽ ምን አይነት ባለጌ ስድ ብትሆኝ ነው? እንደው ቤተሰቦችሽ ቪዲዮን አያዩትም እንዴ? አያዩትም? አይከታተሉሽም ነው ወይስ ምንድን ነው የምታረጊው ሀረካት? እስኪ ወንድ ልጅ በሚያፍርበት ሰዓት፣ ወንድ ልጅ አንገቱ በሚደፋበት ሰዓት፣ ወንድ ልጅ ጥንቃቄ በሚያደርግበት ሰዓት አንቺ ረክሰሽ ትገኛለሽ። የኢትዮጵያ የዓለማችን ርካሽ ሴት ብትኖሪ አንቺ ነሽ ርካሽ።
ርካሽ። እውነቴ ነው የምልሽ ርካሽ ማለት ነው። አብርሃም ከዚህ በኋላ ከዚች ሴትዮ ጭንጋል ወጣ ካረቅ አንተ ራሱ ርካሽ ብለን ነው የምንወስድህ ማለት ነው። ምክንያቱም ቆሻሻ ተግባር እያመጣችሁብን ስለሆነ ማለት ነው። እውነቴ ነው የምላችሁ መቼም እንደማንደግፋቸው አምናችሁ ተቀበሉና ያው ቡታጀራ ቁጭ ብለው እንግዲህ የተቀረጸ ቪዲዮ ነው እየተለቀቀ ያለው ማለት ነው። የማይረባ ቪዲዮ ያው ገሩታ ዛሬ በመጣችሁበትን በማርቆስ ቤት ምን እያለች ነበረ? ጎብዤ ጠንከር ያሳያችኋለሁ ብዙ ሰው ከጎን ያለ አለች ማለት ነው። አያችሁ አይደለ? እኔ ሲመስለኝ ውድ ቤተሰቦች አምናችሁ ተቀበለው። ሩታ ወልዳ ቁጭ ባለችበት ሰዓት ቪዲዮ አትሰራም አይደለ? ስለዚህ ከአብርሃም ጋር እቺ ልትሰራ ነው ማለት ነው። ስለዚህ ሩታ አምና ፈቅዳለች። እውነትሽን ነው። እውነቴ ነው የምልሽ 7ኛ ሰማይ ነው የምትልክብሽ። ይህንን አምነሽ ተቀበል። 7ኛ ሰማይ ማለት ነው። ልጅሽ ያለ አባት ያድጋል ማለት ነው። ትፈርጂበታለሽ። አየሽ አይደለ? ምክንያቱም ሴቲቱ የለየላት ናት። ወይስ አላወቅሻትም ነው? እሷ እኮ በትዳሯ የምታፍር በልጆቿ የምታፍር ማፈሪያ እኮ ናት። ለምን ልጆቿን የፖስተችበትን አካውንት ለምን ፕራይቬት አደረገችው? በትዳሯ ስለምታፈር በልጆቿ ስለምታፈር ወይስ ትዳር እንዳለሽ ልጅ እያላት እንዴት እንደዚህ ታደርጋለች እንዳትባል ነው? አይደለም። አምናችሁ ተቀበሉ። ስለምታፈር ነው። ወይም ደግሞ ለመንዘላዘል እንዲያመቻትም ሊሆን ይችላል፣ አይታወቅም። እንግዲህ እነሱ አሁን ያሉት እዛ ነው እየተንዘላዘሉ ያሉ ቡታጀራ ላይ። ዛሬም ዘቢዳር ተራራ እንትን እየተንዘላዘሉ ነበር ማለት እየጨፈሩ ነበረ ሁላቸውም። እውነት ያያቸው አይደለ? እነሱ ይግደሉን። እውነቴ ነው የምላችሁ ዘና ፈታ እያሉ እየፖሰቱ ነበረ ማለት ነው። እዚህ ጋር ስለቅሶ ጭቅጭቅ ንዝንዝ። እናንተ ደነገጠች እኮ ሩታ በር ከፍታ ስትገባ ድንግጥ ብላ ተነስታ ደግሞ እኮ ጎሮሯ ንቃ አድርጎ ነበረ መግደል። አንቺ እውነቴ ነው ብልሽ ሩታ አትረቢም። የምሬ ነው ብልሽ አትረቢም። ምን ነበረበት ቁጭ ባላችበት። ለምን ድራማ ቢሆን አይመለከተኝም። ሄደሽ ጎሮሯ ንቀት አድርጊያትም ነበር። የምሬ ነው ብልሽ ንቃ አድርገሽ መጫን ነበረብሽ። ከነ ልጅሽ በሷ ላይ መጫን ነበረብሽ። ወይኔ ያቃጠለች ገጭ የሆነች አረመኔ ምን ትመስላለች? ለነገሩ አሳዳጊዎችሽ ይብላኝ ለወለደሽ ያገባሽ ይፈታሻል ይላል። እንግዲህ ፈቶሽ አርፏል እና ባሏ አልፈታትም የምትሉ ልጆች አላችሁና ባሏ ካልፈታት እናንተ በቁም እያለ ነው እንዴ እንደዚህ ስትንዘላዘል ከማንን ወንድ ጋር ምንድን ነው ስትለጣጠፍ የምትውለው? እናንተ ስታስቡት ምን አይነት ሀሳብ ነው የምታስቡት? የትኛው ወንዱ እኮ ማለት ነው ባትፋታ እንኳን ባይፈታት እንኳን ማለት ነው አስረግጬ ነው የምነግራችሁ በቁሙ ሞተዋል። 7ኛ ሰማይ ተልከዋል። ይህንን አምናችሁ ተቀበሉ እንዴ! የትኛው ወንድ ነው ከዛ ተለጣጥፋችሁ ቪዲዮ ሰርታችሁ እንዲህ ወየው የምታደርገው? ዛሬማ ዛሬ ጥሩ ለብሰሻል። እውነት ሱሪ ለብሰሻል። በቃ ለምን ልብስሽ አውልቀሽ አገቢበትም ነበር እንዴት ነው ላይ ብርድ ልብሱ ላይ። አንተ ደግሞ ምንድነው ከዛ ጋር ተነሳ። የዚህ ሶፋው ጋር ማለት ነገሩ የተቀረጸ ቪዲዮ አይደል እንዴ? ምንድነው ተነሳ የምንልህ? ማታ ስትዘላ ድረስ ዛሬ ይሄ ስትፖስት አታፍርም? አብርሃም አታፍርም? የወጣውስ ሩታ እኮ በኩለ ሌሊት የመጣችው የፖስተችው እኮ ማለት ነው ያንን ነገር እንድትሸፍኑ እኮ ነው። ይሄንን ቪዲዮ እንድትፖስቱ ማለት ነው። አታፍሩም እኮ እናንተ፣ እውነት አታፍሩም። ሩታ ደግሞ እዛ ጋር ማርቆሴ ጋር ሳታለቅሳለች። የፈጣሪ አለ። አንቺ ልጅ ራስሽን አጠብቂም እንዴ? ቀናት እኮ ነው የቀረሽ። ምን እየሆንሽ ነው? እኔ ማንን መቆስ አልፈልግም። ከዚች ሴትዮ ብቻ ነው የማልወርደው ማለት ነው። አብርሃምና ሩታ ተዋቸው እሺ። ተንዘላዝ ጨፍረው ሲመጡ እንስቅባቸዋለን፣ ሙድ እንይዝባቸዋለን። የምሬ ነው የምላችሁ። አልቅሰው ሲመጡ እናንተ ሙድ እንያዝባቸው። እውነት ሙድ እንደያዙበት እኛም ሙድ እንያዝባቸው። ምን ሊያመጡ ነው? ምንም አያመጡም። እና ውድ ቤተሰቦች እንግዲህ ሩታ በቃ ሄጃለሁ ብላ ያው ልብሷ በፌስታል ነው ያነሳችው ማለት ነው። ያው ከትላንቱ ወዳ እንደዛ ነው የሄዱት እንግዲህ እነሱ። እዚህ ጋር ግን የሚፖስተው ቪዲዮ ከሳምንት ጀምሮ ነው። ምን ከሳምንት ገና 15 ቀን ሲቀረው ነው መቅረጽ የጀመሩት እንዴ! በአንድ ቀን ከ10 ከ15 በላይ ነው የሚቀርጹት። በየቤቱ የሚለቀቀው ቪዲዮ እኮ በአንድ ካሜራ ነው የሚቀረጸው። ከዛ እየተቆራረጠ ነው የሚፖስትላችሁ የኔ እናቶች የኔ ማሮች ማለት ነው። እና ይሄ ነው የምላችሁ ውድ ቤተሰቦች በሩታ ቦታ እኔ በሆን ኖሮ ዛሬ እቺ ሴትዮ አንቂያት ነበረ። እውነቴ ነው የምላችሁ። ድራማ እንኳን ቢሆናት አንቁም ቤተሰብ እኔ አንቃት ነበር። የምሬ ነው የምላችሁ። ለማስመሰልም ይሁን እንዲያውም ማለት ነው ድራማ እንስራ ተብዬ ቀጠሮ ይሰጠኝና ምን አደርጋለሁ? አንቃት ነበር። የእውነት አንቃት ነበረ። የምሬ ነው የምላችሁ። የእውነት አድርጌ አንቃት ነበረ። ምን አገባኝ? ውሸት እኮ ነው። ካሜራ ከተዘጋ በኋላ ቢባልም እውነት